ሜላ እንግዲህ ያው እያለቃቀሰች በለቅሶ መታለች ማለት ነው። አብርሽን እንደዚሁ በዋዛ በቀላሉ በፈዛዛው የፈለገ ለሱ ብደነዝዝለት የፈለገ ለሱ በወርቅለት፣ አብርሽን ግን ለማንም ሰው በቀላል አሳልፌ አልሰጠውም፣ ምክንያቱም ብዙ ዋጋ ከፍዬለታለሁ በማለት ዛሬ እንግዲህ ስልኳን እንደማያነሳላትና የት እንዳለ እንኳን እንትኑን እንደማታቅ ነው የተናገረችው። እኔ ግን ሲመስለኝ የትናንትናው ኤፍ የሰራው ቪዲዮ ምናልባት የአብርሽም እጅ ይኖርበት እንዴ? ማለት አብርሽ ሩታ ተመካክረው ያው እንግዲህ ሄርሜላ በዚህ ፈተና ካለፈች ከህይወቱ ሊወጡ ካላለፈች ግን በገዛ ወንድሙ ተፈትኖ ካላለፈች ግን አብርሽ ከሄርሜላ ህይወት ወጥቶ ወደ ሩታ ህይወት እንደሚገባ ምናልባት በዚህ ተስማምተው ያደረጉት ነገር ይሁን እንዴ ብዬ ነበረ እያሰብኩ ሳያት የነበረው ሄርሜላንና ያው በጣም እንዳዘነችና የትናንትናው ድርጊት ያው በር ከፍታ ማስገባቷ ጥፋት ቢሆንም እሷ ግን ብዙም ስለ ትናንትናው ነገር የተጨነቀች አትመስልም። ግን ማለት ነው ብዙዎቻችሁ እንዴት በር ከፍተሽ ታስገቢያለሽ የሚል እንግዲህ ከብዙ ቦታ ላይ ወቀሳ ይመጣባታል። ሄርሜላ እንዳየው ከሆነ ከዚህ አሚር ከሚሉት ልጅ እንዴት እንደሚያስጠላኝ እኮ በጣም አጨብጫቢ ነው የሌለ ማለት ነውና ግን እንደሚመስለኝ ከሆነ አሁን የትናንትናው የተሰራው ቪዲዮ በሄርሜላ ዩቱብ ቻናል የተለቀቀው አይደለ። እሷ በር ከፍታ ካላስገባችና አብረው እንደዛ ሲሆኑ እሱም ሲላፋት እሷም ልክ አይደለም ተው እያለች ሲታገሉ እያየን ነበር። ያ ቪዲዮ እንደዛ ካልሆነ ወደ 18 ይሁን የ20 ደቂቃ ቪዲዮ በምን ይሰራል? እሷ አላስገባም ብላ ከዘጋችበት መቼም በር ላይ ቆሞ ሄርሜላን በመለመን የ20 እና የ20 ምናምን ደቂቃ ቪዲዮ አይሰራም። በእሷ ስለተለቀቀ ያው ልንገራችሁ ስራም ስለሆነ ገብቶ ግዴታ እየተጨቃጨቁ መሰራት ስላለበት ነው። ያው በር ለምን ትከፍቻለች ስለምትሉና ስለምትወቅሷት እንግዲህ ያንን ለማለት ነው። እና እንግዲህ እኔ ግን ዝም ብዬ ያው እንደ ራሴ ሀሳብ ሳስብ ወደ ውስጥ አሰብኩኝ። እንዴት አትሉኝ? በዚህ አጋጣሚ ግን ማለት ነው ቆይ እኔ አሁን ቅድም በሰራሁት ቪዲዮ ላይ ብዙዎቻችሁ ምትክ እንደግፍሻለን፣ እናዳምጥሻለን፣ እንከታተልሻለን ግን በሩታዬ አትምጪብን በሩታዬ አትምጪብኝ የምትሉ አላችሁና መጀመሪያ ቪዲዮን ሀሳብ አዳምጣችኋለሁ። ምንድን ነው ያልኩት? እኔ ሀሳቤ ምንድን ነው የተናገርኩት ነገር ምንድን ነው? ወደ እናንተ የሰነዘርኩት ሀሳብ ምን የሚለው ነው? አሁን እኔን ስለምደግፉኝ ብቻ ስለምትከታተሉኝ ብቻ እኔ የምሰራቸውን ስህተት ሁሉ እየደግፋችሁ ነው የምትሄዱት። እኔ አሁን ሩታን ስለምወዳት ብቻ የምሰራውን ስህተት መደገፍ አለብኝ? ቤተሰቦቼ ስለምወዳት ለእሷ የማይሆናትን ነገር ስለማከብራት ለእሷ የማይሆናትን ነገር አይሆናትም። ይሄ የምትሄጅበት መንገድ ልክ አይደለም፣ ትክክል አይደለም። ምክንያቱም ለእኔ የሚታየኝ በኋላ ላይ ዞሮ በእጃ ዙር የሚጎዳት ነገር ስለሆነ ማለት ነው። በእጃ ዙር ያው ራሷ ስለምትጎዳበት በኋላ የበለጠ ተጎድታበት የበለጠ ቅስሟ ተሰብሮ የበለጠ ከምታዝንበት እኛም በጭፍኑ ልክ ነው ብለን ከምንሄድ ልክ ያልሆነውን ነገር ምንም ብንወደው ያንን ሰው እኔን ሳጠፋ ልክ አይደለሽም ብትሉኝ ይቀበላሉ፣ አስተካክላለሁ። ለሩታም ይጠቅማታል። በኮሜንታችሁም እሳይ ልክ ነሽ ከማለት ይልቅ ሩታዬ እንወድሻለን፣ እናከብርሻለን፣ ዛሬ ሰራሹ ስራ ግን ልክ አይደለም። ምክንያቱ ነገ ዛሬ ለአንቺ ልክ የሆነው ነገር ነገ ደግሞ ነገ የበለጠ አንችኑ የበለጠ ይጎዳሻል የሚል ቢሆን ነገ እሷም ነገ ተመልሳ ወድቃበት ተጎድታበት ከምታዩት ነገር ራሷን ትመረምራለች። ቁጭ ብላ እንዴት ነው ቤተሰቦች ያሉኝ ነገር ልክ አይደለም በማለት ራሷን ከምትሰራው ነገር ትቆጥባለች። ለእሷም ትልቅ ጠቃሚ ነገር ነው ብዬ ነው ማስበው። ለዛ ነው እንጂ ግዴታ ሩታን ስለምወዳት ቤተሰቦች የምትሰራው ስራ ለእሷ የማይጠቅማ ከሆነ አይጠቅምሽም እላለሁ። ምርጦች እዚህ ጋር እንድትረዱኝ ይፈልጋለሁ ማለት ነውና ኮሜንታችሁን እያየው ስለሆነ ነው የኔ ምርጦች ማለት ነው። ያው ሄርሜላ እንግዲህ እንደፈረደባት ያው እያለቀሰች ነው። እኔ ግን ዝም ብዬ ስገምት ያው ዛሬ ግምት አብዝቻለሁ። በጣም ይቅርታና ሄርሜላና አብርሽ ይመስለኛል እስካሁንም እኔ እንጃ የታሰሩት ያሉት በይሉንታ ውስጥና በጥቅማ ጥቅም ውስጥ ይመስለኛል። እኔ በፊትም ገና ሄርሜላ መጣጧ ልክም ባይሆን ከዛን ጊዜ ጀምሮ ለአብርሽ በምታደርግለት ነገር ውስጥ እሱም ደግሞ በነዛ ነገራቶች ውስጥ ፍቅር ሳይሆን ይሉንታ አስሮት ከእሷ ጋር ረጅም ጉዞ እየተጓዘ ባለበት ሰዓት ይመስለኛል ሄርሜላ ወደ ማፍቀር ውስጥ ገባች። ከዛ እሷን አለመጉዳትና እሷ እንዳትጎዳ በዛውም ደግሞ መሀል ላይ ከሩታ ጋር ያለው ክፍተትም ሁለቱን ያለ አግባባ ክፍተት ስለነበረ በዛ መሀል እችኛዋን ለመቀበል እንዳትጎዳ ያደረገው ጥረት ይመስለኛል። ሲቀጥል እዚህ ጋር አንዳንድ ልጆች ሰዓቱን ስላዋለቁለት ነው ከአብርሽ ሁሉ ነገር እያላችሁ ነው እና ኤፍሬምም አድርጎታል እያላችሁ ነው።
ሰዓቱ ማለት ነው። እና አብርሽ በሰዓቱ ላይ በነገራችን ላይ በሰዓቱ ብዙ ጊዜ ይባላል ሄርሜላ ያንን ሰዓት ከሰጠችው በኋላ ነው በሰዓቱ ላይ የሆነ ነገር አድርጋበታለች የሆነ ነገር አሁን ይባላል መስተፋቅር ምናምን። እኛ ሀገር መቼም ይሄ ነገር የተለመደ ነገር እየሆነን አሁንም ማጨራሽ ሰው ወዷችሁና አፍቅሯችሁ ወደ እናንተ እንዲመጣ ከማድረግ ይልቅ በዚህ ባልሆነ ነገር የሆነ ሰዓት ላይ ግን እኮ ያነ ነገር ሲነሳ ያ ሰውን ሲባንን ከቅዠቱ ሲነሳ የተደረገነት ነገር ሲወልቅ የሆነ ሰዓት ላይ ያ ነገር ከእናንተ ጋር ይርቃል፣ ዘላቂ አይሆንምና የሄርሜላ እንግዲህ ሰዓት ያደረገችለት ሰዓት ያኔ በስንት ዱባይ ከምን ተገዝቶ ተብሎ የስንት መቶ ነው የስንት እያሉ የ1 ሚሊዮን የ600 ሰዓት እያሉ ነበር ለአብርሽ ያደረገችለትና እዛ ሰዓት ላይ ደግሞ መተት እንዳለበትና መስተፋቀር እንዳደረገችበት በጊዜው ራሱ መስተፋቀር ነው እያላችሁ እያወራችሁ ነበረና ያ ሰዓት ደግሞ አሁን ላይ ኤፊ አድርጎታል። ከአብርሽ ላይ አውልቆለት ያው ልጁን ለማየት በሚሄድ ሰዓትም በዛው ከእጁ ላይ አንሳ ስላወለቁለት ነገሮች ሁሉ ከላዩ ላይ ከአብርሽ ላይ ግፍፍ ተብሎለት ተገልጦለት እንግዲህ ወደ ሩታ እንደተመለሰና እሺ አብርሽ አሁን እጁን ሰዓት አውልቀውለት ከሆነ ኤፊ ያደረገው ታዲያ ወደ እሱ እንዲመጣ ነው ፍቅሩን ያልገባኝም አሁን ማለት እሱስ ለምን አደረገው? እሺ እዛ ጋር እሱስ ለምን አደረገው? መስተፋቅሩ ለአብርሽ ብቻ ስለተሰራ ለሌላ ሰው አይሰራም ማለት ነው? እችንም መልሱልኝ እንግዲህ እንደዚህ ያላችሁ ልጆች ስላላችሁ እሱስ ለምን አደረገው? ከአብርሽ ላይ አውልቆ አብርሽ ላይ መስተፋቅር ተደርጎበት ከሆነ ታዲያ ኤፍሬምንስ ወደ ሄርሜላ የትናንትናው ግን እኔ ምናልባት የአብርሽም እጅ ይኖርበት ይሆናል ብዬ እያሰብኩም እየተጠራጠርኩም ነው። ምን ትላላችሁ? ምናልባት የሆነ እንዳላችሁትም ልጁን ሊያይ ሲሄድም እንደዚህ አይነት ምርጫ ሰጥተውት ወንድሜ ልፈትንልህ፣ ለአንተ የምትሆን ሴት ከሆነች በፈተናው የምታልፍ ከሆነ እኔ ከማደርጋት ነገሮች ሁሉ የምትወጣ ከሆነ እኔ ያንተን ህይወት እርግፍ አርጌ ተውልሃለሁ፣ ያለበዛ ግን በፈተናው የምትወርቅ አይነት ሴት ከሆነች ግን እንደ ወንድም ወደ ድሮ ሚስት ትመለሳለህ ተብሎ ይሄ ነገር አብረው ምናልባት አብርሽም ጨምሮ እንደዚህ አይነት ነገር አድርገው ይሁን። ከዛ አብርሽ ደግሞ ይህን ቪዲዮ ሲያይ ደብሮት እወዳታለሁ፣ አፈቅራታለሁ፣ ነገ እንግዲህ አርግዤላለሁ፣ ወልድላለሁ የምትለው ሚስቴ ትሆናለች እያለ ሲል የነበረው ሴት በወንድሙ ተፈትና በመውደቋ እንግዲህ ያው ከመውደቅ አይተናነስም። ትናንትና እሷም እኮ ትንሽ ነበር የቀራት መቼም እሳትና ጭር ሲገናኝ። ግን ምንም ቢሆን እኮ የራሳችሁ ያልሆነን ሰው የፈለገ ቢሆን እኔ እንጃ ምንም አይነት ስሜት አይኖራችሁም። የኔ ካላማትሉት ሰው ጋር የፈለገ ነገር ቢታገላችሁ ምንም ስሜቱ እንደውም ያ ሰው ይቀፋችኋል። ምክንያቱም ውስጣችሁ ላይ ያስቀመጣችሁት የራስ የምትሉት ሰው ስላለ ማለት ነው። እና እሷም እኮ ትንሽ ቢሄድ ይሄኛውም ስሜቱን መቆጣጠር አልቻለም፣ እሱም ሊወርቅ ነበር። እሷም በቃ እንደዚህ አይነት ፈተና ነው እና ታዲያ በዚህ ነገር ምናልባት አብርሽም ተከፍቶ ይሆን? ከዛ ተከፍቶ ይህን ቪዲዮ ሲያይ ምናልባት እነሩታ ጋም ሳይሆን ምናልባት ዘግቶ በዚህ ቪዲዮ ተናዶ በእሷም እንደዛ መሆን አዝኖ ነገ ሌላ ሰውን ቢመጣና እንዲህ ቢያደርጋት እቺ ሴት ትወርቃለች በማለት አብርሽ በንዴት ምናልባት ስልኩን አጥፍቶ በማጥፋት ያጠፋውንና ስልኩን አጥፍቶ በመጥፋት ያንን ደግሞ አጋጣሚ ተጠቅመው እነሱ ጋር እንዳለ አርገው ኤፊና ሩታ ተናግረው ይሁን እንግዲህ ወደ እኔ የመጣልኝ ሀሳብ ነው ያ እንግዲህ እና ብቻ ከባድ ነው። ሄርሜላውን እያለቃቀሰች ነው። እኔ በፍጹም እያለች ነው። ሁላችሁም እንድታውቁልኝ የምትፈልጉት አለች አብርሽን አለች እኔን የፈለገ ልታደርጉኝ ትችላላችሁ አለች። እንዲህ አንገቴን በፊትም አቀርቅሬ ያለው በአብርሽ የተነሳ አንገቴን በጣም ደፍቻለሁ፣ ብዙ ተብያለሁ፣ ብዙ ተወርዶብኛል አለች። ለአብርሽ የከፈልኩት ዋጋ ነው አለች። አብርሽ በጣም ብዙ ዋጋ በነገራችን ላይ ሄርሚዬ ፍቅር እኮ ዋጋ ስለከፈልሽለት የሚመጣ ነገር አይደለም የኔ ቆንጆ። አብርሽ የሚወድሽ ከሆነ የሚያፈቅርሽ ከሆነ አንቺ ራስሽ ዋጋ ሳትከፊለት ራሱ ያለምንም ስጋትና ያለምንም ጥርጣሬ ያንቺ መሆን የሚችል ነገር ነው። አንቻውን እንደ ሸቀጣ ሸቀጥ ዋጋ የከፈልኩለት አልፋታው ምናምን። እሺ እሱ ካልፈለገ ሳውን ዋጋ ስለከፈልሽለት አስራሽ ልታስቀምጪው ነው? እንደ ወንደሞ ሞቼ እገኛለሁ ምንድን ነው የሚባል አባባል አለ። እንደዛ ልትሆኝ ነው ብቻ አንቺ ስለከፈልሽበት ማለት ነው። እና ለዛ ነው አንዳንዴ ፍቅርና ሂሉንታን መለየት አለብን። ፍቅርና ሂሉንታ ፍቅር አይሆንም፣ ፍቅር አይሆንም ሄርሚዬ ማለት ነው ይመስለኛል አነጋገርሽ ላይ እንግዲህ ያኔ የተረዳሁት እንግዲህ እና
ለማንኛውም እንግዲህ ያው የሰው ነገር ያው ከባድ ነው ውዴ፣ ከባድ ነው። ያው አጅሪትም ሩታም እንዲህ በቀላሉ ሳያት እንዲሁ የምትፋታሽ አይመስለኝም። የሩታ ነገርም እንዲሁ ሄርሜላን እንደው አብርሽ የሷ ባይሆን አሁን እኛ ብዙዎቻችንም እህቶቿም እያሏት ነው እንደው አብርሽ ቢቀርባት ከዚህ በኋላ መቶስ ባል ሊሆናት ነው እንደው እርግፍ አርጋ ብትተወስ እያላችሁ ነው። እኔም እያልኩ ነው፣ እግዚአብሔርን እያልኩ ነው። ግን ደግሞ ልጅቷ እንዲህ በቀላሉ እኔ እንጃ እሱን ሳይሆን እሷን የምትፋታት አይመስለኝም። እሱን ደግሞ እሷን ላለመፋታት ደግሞ እሱን ነው የምትጠቀመው እሱን ነው የምትጠቀመው። እንዲህ በቀላሉ እንግዲህ እንደምታውቁት ነው። ማን አልቅሶ ከእርግዝና ወራት እዚህ ደርሶ ማ ተዝናንቶ ህይወቱን ይኖራል፣ ህይወቱን ያጣጥማል አይነት ነገር ይመስለኛል አጅሪት ጋር ያለውና እንግዲህ ሄርሚዬ እንደው የአንቺስ ህይወት እንደው አሳዘነኝ። በአንቺ ቦታ ስሆን ራሴን ሳስብ ራሱ በጣም ነው ያዘንኩት ከምር። ለምን ብትሉኝ ይሄ ሁሉ የሰው ባይሆን ኖሮ እንዴት ጥሩ ነበረ የራስሽ ሆኖ ልክ ሩታ አብርሽን ባገኘችበት ጊዜ ላይ አሁን ሩታ ያን የተጋፈጠችው ከአብርሽ አጠገብ ማንም ሰው የለም፣ የኔ የሚለው ሰው የለም። ፍቅርን ብትሆን በጊዜው አብርሽን እሷ ራሱ አልፈልግም ብላ የተወቹ ሰው ስለሆነ ስለተወቹ ብዙም ከእሱ ጋር ማተካሩ አልተጋባችም። ፍቅርን ታቋታላቸው የመጀመሪያው የአብርሽ ፍቅረኛ አየሽ። አንቺ ግን ያው በማላቸው ላይ ያውም ደግሞ አጅሪት እንደዛ ወልዳ ግፍጥጥ ብላ እንደውም አርግዛ እያለሽ ነው። አንቺ ደግሞ እኮ የባሰው አይን ያወጣው እኮ እሱ ነው። አየሽ አይደል? በቃ እኔ ባለፈው እኮ ብላለች የቅዠት ህይወት ነው ሆነብኝ፣ በስራዬ ቅዠት ነኝ አለች። በኑሮ ያለች በተቀመጠችበት በተነሳችበት በቃ አለች። ተኝታ ሁሉ ቅዠት ነው እኮ። እና ወንድም ተብዬው ደግሞ መጀመሪያውንም አንተ አይዞሽ ከጎንሽ ነኝ በርች ብለህ እህትን እንደዚህ ያልሆነ ነገር ውስጥ ባልከተትካት። ዛሬ ኤፍሬም ከእነሱ አጠገብ መራቅ አለበት ትላለህ። ከወንድሙ አጠገብ መቼም ቢሆን ወንድም ነው። ወንድሙ ራሱ የሚያርቀው ይመስላል። የፈለገ ነገር ቢሆን አያርቀውም ወንድሙን፣ የእናቱ ልጅ ስለሆነ ማለት ነው። እና ሁሌ ደግሞ ማማከኝቷ እሷ አሁን የአብርሽ ወንድም ነው። አብርሽን ስለምወደው ስለማከብረው እንዴት ወንድሙን ልናቅ፣ እንዴት ወንድሙን ያልተገባ ነገር ላድርግ ትላለች። የአንቺ ማማካኛ መቼም የፈረደበት አብርሽ ነው። እና እንግዲህ ወንድምን ከወንድም መለየት አይቻልም። እንግዲህ ወን ከወንድሙ ወን ከአንቺ እንግዲህ አሁን አብርሽ መምረጥ ሊኖርበት ነው ማለት ነው። ወን አንቺን ይመርጣል፣ ወን ደግሞ ወንድሙን ይመርጣል። እዚህ ጋር ምናልባት ሄርሜላን አልተቀበላትም ይሆናል ይላል ወንድምየው ተናግሯል። ኤፍሬም በግልጽ ሄርሜላን አልቀበላትም ብሏል። አልወዳትም፣ አልቀበላትም፣ ልቀበላትም አልችልም፣ የሰው ትዳር በጥበጣ ኤፍሬም ተናግሯል። ደጋግሞ እንደማይወዳት ሄርሜላ እንደማይቀበላት ተናግሯል። ወንድምየው አዲስ አይሆንብህ፣ ያንተ ጥፋት ያው ሄርሜላን ግፊበት አይዞሽ ብላ ያው እህትን መከራ ውስጥ ከተትካት። መከራ ነው፣ እግዚአብሔር መከራ ነው። ምክንያቱም አንድ ህይወቱን ያላጠራ ሰው ጋር ያውም ደግሞ ከወለደ ሰው ጋር ራሱ ህይወት መጀመር ራሱን የቻለ ፈተና ነው። ለምን አትሉኝም? ፈተና የሚሆነው አንደኛ ነገር ልጁን ሲያይ ሚስቱን ያህል እሱ ለሹም እንደው እሱ ጋር እንኳን ምንም አይነት ስሜት ባይኖረው እንኳን ለሩታ እሷ ግን የሚፈጥረው የቅናት ስሜት እሷ ጋር አስቡት እንግዲህ ምን ያህል ከነገ ዛሬ ሄደ ልጁን ሊያይ ከዛ በልጁ ምክንያት ሚስትን ያለ ብዙ ነገር አለ። እኛ ሴቶች ስንባል ያው ታውቁታላችሁ አይደል? ሴቶች አይደለ ያ ነገር አለ። ይሄን ስቃይም እንድትሰቃይ እንደ ታላቅ ወንድም አንተን ፈርደባታል። ሰው ያለው ወንድ ያውም ደግሞ እኮ አብርሽ አሁን ቅርብ ጊዜ ነው ትዳሩን የበተነው ፍርሚያውን ያደረገው ነው። እሱ እኮ ፍርሚያውን ሳይቀድ ነው ሴት የገባችሁ። ከሩታ ጋር ወጣ ገባ ውስጥ በነበሩበት ሰዓት ነው ሄርሜላ የገባችሁ አይደል? ከዛን ጊዜ ጀምሮ እንደ ታላቅ ወንድም አይሆንም ተይ፣ በልጅ ምክንያት ይገናኛል። በዛን ሰዓት አንቺ ጋር የሚፈጥረው ስሜት ጥሩ ላይሆን ይችላል እህቴ፣ ትጎጃለሽ። ብዙ ተጽዕኖ ሊመጣብሽ ይችላል፣ ብዙ ነገር ሊመጣብሽ ይችላል። ታይ፣ ለአንቺ የተቀመጠልሽ የተዘጋጀልሽ የራስሽ አዳም አለ። በሰው ህይወትም አትግቢ። ማንም ሰው የዘራውን ነው የሚያጭደው። ያለበዛ የቅዠት ህይወት ትኖሪያለሽ። እኔ ደግሞ ታላቅ ወንድምሽ ነኝ፣ እያየው የቅዠት ህይወት እንድትኖሪ አልፈቅድም ብለ በፊቱ ነው እንደ ታላቅ ወንድም መምከርና መገሰጽና ከእንደዚህ አይነት ህይወት ማውጣት ሲገባ የበለጠ በአብርሽ እርግጠኛ ሆነ 100% በአብርሽ እተማመናለሁ ብለ ለአብርሽ ቃለ መሃላን ስትሰጥ ቆየ የሄርሜላ ወንድም። ከዛ እህት የበለጠ እየተገፋፋች ወደ አብርሽ ህይወት ውስጥ እንድትገባ አደረክ። ያለምንም ስጋት ያለምንም እግዚአብሔርን መፍራት። እዛ ጋር ልጁስ የሚለው ጥያቄ እንኳን እንደ ወንድ አይምሮ ውስጥ እንኳን ሳይቀር አይደል? አላቅም። ምናልባት እናንተ ያለአባት ትደጉ አባት ይኖር አላቅም። ያለአባት ማደግ ምናል ከባድ እንደሆነ ብታውቀው። እዛ ጋር ያለአባት ልጅ ማደግ ቀላል አይደለም። ያንን ሳትረዳ ቀርተህ አይሆንም። ወይም ደግሞ የእህትን ደስታ ምናልባት ያለው ብላ አስበህ ነው። ግን አሁን ላይ ደስታዋን እያየ ይመስላል
ሄርሜላውን ውስጧ ሰላም የሆነ ጤነኛ ህይወት እየኖረች ከአብርሽ ጋር እውነት ተደስታ እየኖረች ይመስላል። እንደ ቪዲዮዋን ራሱ መለስ ብለ የምትከታተል ከሆነ የሄርሜላ ወንድም የሄርሜላ ህይወት እኮ የቅዠት ህይወት ሆኗል። አብርሽን ካገኘች ጀምሮ የቅዠት ነገ ሄደ፣ ምን አደረጉት፣ ወደ ሚስቱ ተመለሰ፣ ነገ ደግሞ ምን ይፈጠር ይሆን? ይመለስ ይሆን? ከአጠገቤ በላለች በቀደም ከአጠገቤ ያጣው ይሆን? እንዴት አድርጌ ዛሬማ ከሀገር ሁሉ መውጣት ካለብን እንወጣለን አለች። ልጁን ጥሎ ይወጣል እንዴ? የወለደ እኮ ልጅ ነው። እዛ ጋር ትል አይደለም አስቀምጦ ዝም ብሎ ከሀገር የሚወጡ። በተለይ ቤተሰብ ጋር ትልቅ ስራ ይጠበቃል። አሁን ላይ ልጆቻቸውን ለአንድ ሰው ጋር ተዋውቆ ሲመጣ ከምን አይነት ሰው ጋር ነው የሚተዋወቁት? ህይወት ያለው ነው? እንዴት ነው አትጎዳም ልጃችን እንዴት ነው የሚለውን ማጣራት አለባቸው። ዝም ብሎ ብቻ ልጅ ለ5 ደቂቃ ወላ 10 ደቂቃ ስለተደሰተች ብቻ ገፋፍተው ያችን ሴት ያለውን ህይወት ውስጥ ይከቷታል። ምናልባት አንድ ቀን ደስታ እኮ ነው። ከዛ ደግሞ በመጣው ሰው 100% እርግጠኛ የሆኑና ለዛ ሰው ይተውታል። ከዛ ያችን ልጅ በስቃይ ውስጥ ያው አሁን እንግዲህ ምሳሌ ሄርሜላን አሁን የሄርሜላ ፍቅር ነው ሮሮ ነው የቅዠት ህይወት ነው። መቼም እናንተ እኮ ከዚህ የበለጠ ደስታ የለም። አንድ ቀን ደስታ አብርሽን ስታገኝ ትደሰታለች። አብርሽ ከጠገቧ የሆነ ሰዓት ሲረቅት ይከፋታል። የትነ ማጋ ሄደ ልጁን ላይ በምን ምክንያት ትላለች። እንደገና ደግሞ የጥርጣሬ መንፈስ፣ የቅዠት መንፈስ፣ እንቅልፍ ራሷ እኮ ከአንደበቷ በቀደም ተናገረች እኮ በቃ ምንም ስር በአብርሽ ብዙ ሆንኩኝ አለች። አሁን ራሱ አየህ ወንድምየው ያንተም እጅ አለበት። አሁንም ማለት ነው አሁንም አረፈደም የራሷን ውሃ ጣጭ እንድታገኝ አግዛት። አይሆንሽም በላት። በቃ ቆራጥ ሴት እንድትሆን ቆራጥ እህት እንድትሆን ምከራት። በቃ የሰው ወርቅ አደምቅ ነው አብርሽ በልጁ ከመጡበት የትም ይገባል። አሁን ላይ ሳየው ማለት ነው። ስለዛ በልጁ መሸነፍ ካለበትም በሩታ ሳይሆን በልጁ ሊሸነፍ ይችላል። እኔ እንግዲህ አላቅም ሄርሚዬ፣ እንግዲህ እኛ እንደ እህትም እንደ መዳም ቅመምም እውቀቱን ባይኖረን ያው መክረንሻል፣ ገስጸንሻል፣ ግን አልሰማሽንም። ናቅሽን መሰለኝ አልሰማሽንም። እንግዲህ እስከ መጨረሻው ደግሞ እንዴት አይነት ህይወት እንደምትኖሪ አላቅም። እውነት ከባድ ነው። ባይሆን ጥሩ ነው። እንደው እኛ ራሱ ከአንቺ እኔ በምን ተማርሽ ብትሉኝ ከሄርሜላ ብዙ ነገር ተምሬያለሁ። ብዙ ራሳችሁን እንድታዩ እንድታስተካክሉ ያልሆነ ህይወት ውስጥ እንኳን ለመግባት ብታስቡ እሷን ስታዩ ኧረ በስመ አብ ትላላችሁ። እግዚአብሔር ምን ነው በሰላም ሀገር የቅዠት ህይወት ለምን ልኖር? ሄደ ልጁን ላይ ምን ሰራ? ምን አደረገ? ወዴት ሄደ? እያልኩ እንዲህ ነው ሄርሚዬ እንግዲህ ነፍስ